እንግዲህ ዛሬም እውነቱን ትናገራለች ብለን ስንጠብቅ አሁንም ያው ነች ወስናለች ማለት ነው። ነገር ግን ደግሞ ኪራን ከልጅቷ ጋር ስታየው እንደዛው ቅናቷ ያቅበዘብዛታል ማለት ነው። እኔ እኮ አንድ ነገር አለ፣ በቃ የፈለገ ነገር ይምጣ ማለት ነው። ሰውየውን እየወደድሽው አሳልፈሽ ከሌላ ሰው ጋር ሰጠሽው። እሺ ደግሞ ከወሰንሽ ደግሞ ለምን ትናደጃለሽ? ከልጅቷ ጋር ስታየው በቃ ማለት እንግዲህ እንደዚህ ለምኖሽ እንደዚህ የእውነት በጣም ነው ያሳዘነኝ ኪሩቤል ማለት እንደዚህ ለምኗት፣ የምሬን እንምላችሁ ፍራሽ ላይ ቁጭ ብሎ እንግዲህ በቃ ንገሪኝ፣ እውነቱን ንገሪኝ አላት። መናገር አልፈለገችም። ላንተ ፍቅር አልነበረኝም ስሜት እንጂ አለች። እሱ ደግሞ አውቆባታል ውሸቷን እንደሆነ ያው ከውስጧ እንዳልሆነ ማለት ነው። እና ግራ ተጋባ። ኪራ ደግሞ ሲሰክር ሲናደድ ሄዶ ይጠጣል ማለት ነው። ሰክሮ እንግዲህ ባለፈ በጥፊ መታት ከወጣ በኋላ ሰክሮ ነበረ፣ ተመልሶ መጣ። እንግዲህ ከጽናቴ ውጪ ሁላችሁም አስመሳዮች ናችሁ፣ ሙቱ፣ ሁላችሁ ሙቱ ከጽናት ውጪ እያለ እንግዲህ እንደዛው እያለ ነበረ። አሁንም ዛሬም ደግሞ እንግዲህ ምንድን ነው የሆንሽው? ንገሪኝ እባክሽ ንገሪኝ ቢላትም ምንም በቃ መሩዬም ጠየቀቻት፣ ግን ለመሩ ነገረቻት። በመጨረሻ ግን ከውሳኔ እንትን ማለት አልችልም። ስለዚህ ግን መሩዬ እንግዲህ እውነተኛ ጓደኛ መስለሽ ነበረ፣ እኔ ግን ለካ አይደለሽም ምናምን አለቻት። ከኔ ድብቅ የሆንሽው እስከ መቼ ጀምረሽ ነው ምናምን ብላ ስጠይቃት እንግዲህ መሩዬ እኔ አደብቄሽ አይደለም። ናሆሜም ለመናት። ለናሆሜም እንግዲህ ይልቅ ጓደኛህን እውነቱን እንዲቀበል ንገረው ምናምን ብላ እንግዲህ ነገረችው። ይሄ ሁሉ ወይ ለመራዊት ወይ ለራሱ ለዚህ ማን ነው ናሆሜ ወይ ለብሩኬ ማን ነው እሱ ለኪራ መናገር ነበረብሽ ማለት ነው ጽናት፣ እውነቱን ማለት ነው። የምሬን ነው። በቃ እውነቱን ማወቅ አለበት አባቴ ምናምን ነገር የማይመሳሰለውን እኮ ነው እያወራች ያለችው። ያንቺን ማግባት አባትሽ ምንድን ታረቆመሽ ልትቀሪ ነው እንዴ ሳታገቢ? ምን ማለት ነው? አንድ ከኪራ ጋር ሆነሽ እኮ አባትሽን መርዳት ትችያለሽ። ማንም ደግሞ ቤተሰብሽን አትርጂ የሚል ሰው የለም እንዴ። ምን ማለት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ጽናት ዛሬ እውነቱን ትናገራለች ብለን ስንጠብቅ አሁንም እንደዛው ናት። ከውሳኔዋ አልተንቀሳቀሰችም። ነገር ግን ደግሞ ኪራና ልጅቷን አንድ ላይ ስታያቸው ደሟ ይፈላል ማለት ነው። ይሄ ማለት ቅናት ነው እንዴ? ታዲያ እንዴት ነው ነገሩ? ልጁንም እኮ የውሃ ላይ ኩበት አደረግሽው። የውሃ ላይ ኩበት ታውቁታላችሁ? አይሰምጥም፣ ይንሳፈፋል። ከዛ ሲረስ ይሰምጣል ማለት ነው። እና እንደዛ አደረገችው ልጁን ማለት ነው። በቃ አውላላ ላይ ቁርጡን ንገሪው ከምታምታች ልጁንም እሱ መወሰን የሚችለው እራሱ ኪሩቤል ነው። አሁን እዚህ ጋር መወሰን ይችላል። እውነቱን ነው የሚፈልገው። ምን የሆንሽውን በተለይ እንግዲህ አባታው የእሱ አባት ከመጣ በኋላ እንደዚህ ተቀየረችው አይደለ? ይሄ ሮቶ የሆነ ሰውዬ ቅርበለኛ አቦ ነገራን ለካክሶ አጠፋፍቶ ሄደ። ምን አይነት ነው እናታችሁ? እንግዲህ ጽናት ምንም አይመጣም። እኔ ለእናቱ ብዬ ነው እንግዲህ እቺ ማናት እቺ አዲስ ተብየዋን ስሟን ምን አጥላታለሁ እናቴ አሴት ተብየዋ ስለ እንግዲህ ከኪሩቤል ጋራ ኪሩቤል ደረጃ ላይ ቁጭ ብሎ ወረደች ወደታች። እንግዲህ ስለ ድሮ ያሳለፈችው ላይፏ አወሩ። ከዛም እንግዲህ ስፖርትና መጽሐፍ ማንበብ ለማንዱ ምንድን ያለችው ብቻ። ከዛ እንግዲህ በስፖርቱና በመጀመሪያው ተስማማ ኪራ። ከዛም ስፖርት ሊሰሩ እንግዲህ ገቡ። ኩሻፕ ሊሰራ ወገቡ ላይ ልትቀመጥ ስትል ጽናት መጣች ማለት ነው። ደንግጦ ተነሳ። ከዛ ጽናት ፍጥጥ ስትል እንግዲህ ጥሏት ወጣና ከዛ ጽናት አንቺ እንደምታስቢው አይደለም ምናምን አለ። እኔ ምን አገባኝ ታዲያ? የሚያገባኝ ነገር አለ እንዴ ምናምን አለችው። አንቺ ልጅ ግራ አታጋቢኝ ምናምን አለ። ሰዎች ይጠብቀዋል ታች ምናምን አለችው። እና እንግዲህ ከዛ ተለያዩ። እዛ ክላስ ገብታ እያለቀሰች ነበርና ኪራ መጥቶ ምን ሆነሽ ነው? እዚህ በእናትሽ አታስጨንቅኝ እባክሽን ንገሪኝ ቢላትም በቃ እሷ አሁንም እውነቱን መናገር አልፈለገችም። አይኑንም እያየች ማውራት አልፈለገችም። ምክንያቱም ውሸት ስለሆነ እሱም አውቆባታል እየዋሸችው ስለሆነ ማለት ነውና በጣም ተጨነቀ። እውነት ለመናገር አሳዘነኝ ኪራ ማለት ነው። አንዴም ለሱ እያለች ነው ማለት ለእናቱ ብላ ነው። ይሄንን ከሰማ አንድ ነገር አለ። አሁን እዚህ እኮ በጣም ነው እንትን የሚላት እውነቱን እንኳን ቢያቅ
እቺን ልጅ አግብቶ እንኳን እቺ አሴትን አግብቶ እንኳን ማለት ነው ለምሳሌ ነው ታዲያ ለምሳሌ አሴትን እንኳን ቢያገባና ከዛ በኋላ እውነቱን ቢያቅ እንኳን ጽን እስከ መጨረሻ ነው የሚጠላት። ይሄንን እውነት እያወቀች ለምን ጋብቻ ነው ያው ጋብቻ ነው ጽን አግብቶ መኖር ይችላል። እኔ ከኪራ ጋራ መጋባት አልችልም፣ የሁለት ገጽ አለሞች ነን። ምን ማለት ነው? ከዚህ በፊትም ብላሻል። እሱ ግን ሁሉንም ነገር ነግሮሻል። ስለዚህ አባቴን ማሳዘን አልፈልግም። አባቴ እዛ የገጠሩ ሰዎች መሳለቂያ ያደርጉታል። ወንድ ተከትላ ነው አዲስ አበባ የገባችው ይሉኛል። የማይገናኘውን አታገናኝ ጽናት። እና ታዲያ አባትሽን እኮ ትጦሪዋለሽ አይደል? ግን ደግሞ አንቺም የራስሽ የሆነ ህይወት ይኖርሻል። ቆመሽ አትቀሪም፣ ታገቢያለሽ ማለት ነው። ምን ማለት ነው አባቴ? ጉድ እኮ ነው። ኪሩቤል እኮ ከሜዳ ልውሰድሽ አላለሽም። ሽማግሌ እኮ ነው የሚያገባሽ አይደል እንዴ? ግን እኔ በዚህ በሮቶ ሰውዬ አልስማማም ነበረ፣ ጽናትን ብሆን ማለት ነው። የምር ከተስማማችን ደግሞ ለኪራ እውነቱን ነግረው ነበር እንዴ። ይሄ ዘረጦ የሆነ ሰውዬ ነገሮችን አለኳኩሶ ሄደ። ሲጀመር እሱ ለድራማም አይመጥን፣ ለእኛ ለተመልካቾችም አይሆንም ሰውየው ማለት ነው። ምክንያቱም እኛ ያው ኮሜንታተሮች እንግዲህ እኛ እናቴ በስድቡም በምኑም ስለማናርፍ ጋሼ ሁለተኛ ወደዚህ ወደ ድራማው ባይመጡ ደስ ይለኛል ብዬ አስባለሁኝ። እኔ ትላንት እንዳልኩት ነው፣ ክፉ አታናግሩን እኛንም። አባባ ተው ይቅርቦት ማለት ነው እንደዚህ አይነት ነገር። ስለዚህ አሁን እኔ የገረመኝ ነገር የጽናት መጨረሻ እና አረብ ሀገሩን ለመሄድም ወስናለች ማለት ነው። ምክንያቱም ከኪራ መራቅ ነው የምትፈልገው፣ እየወደደችው ነው የምትርቀው። አንድ ሰው እውነቱን ተናግሮ ነው መራቅ ያለበት። የምሬን ነው። እውነቱን ተናግሮ በቃ ኪሩቤል ነው መወሰን የሚችለው። ያንን ውሳኔ እራሱ ይወስነዋል። እስከ መቼ ተደብቀዋለች? አሁን ለመራዊት ነገርሻት፣ መሩዬ ደግሞ ትነግረዋለች። እርግጠኛ ወይ ለናሆም ለኪራ ትነግረዋለች፣ የሆነችበትን ምክንያት ማለት ነው። ግን ከውሳኔ መንቀሳቀስ አልችልም ብላለች። ምንም አይመጣም፣ ብቻ ኪሩቤል እውነቱን ማወቁ ነው። ስለዚህ ጋብቻ ነው። ጽናት ምንም የሚጎላት ልጅ እንደዚህ ይወድሻለሁ እንደዚህ ኧረ ይደብራል የምር። እንደዚህ የሆነልሽ አንቺ ፍቅርን ገፍተሽ ፍቅር ልታገኝ መስሎሽ? አይራ ሲጀመር ማለት ነው ሰውየው ራስ ወዳድ ነው። ይሄ የኪራ አባት ማለት ነው። የምሬ ነው። ራስ ወዳድ ባይሆን ኖሮ እንደዚህ ባላለው ነበረ እንዴ። ምን ጉር ነው አቦ ወዲያጭ። እኔ ስለተናደድኩ የምር እኔ ዛሬማ እውነቱን ትነግረዋለች ብዬ አስቤ ነበረ፣ ግን የለም እሱ ከማንም ሳይኖር ብቻዋን ታወራለች። እንግዲህ ሳሎን ቆማ መሩ እና ናሆሜ ይቅርታ አስከፋዋችሁ አይደለ? ምን ላድርግ እኔ እኮ ለእናቱ ደስታ ስል ነው፣ በቃ ለእናቱ ደስታ ስል ነው እናንተን እንደዚህ ምናምን እያለች ብቻዋ ስታወራ እንግዲህ እቺ አሴት ከኋላ መጣችና የምን እናት የምን ምን አለቻት ማለት ነው። አልኩ እንዳያረ ምንም አላልኩም ብላ ጥላት ወጣች ማለት ነው። እቺ ደግሞ የሆነች ጓጋ እንደሷ ለታውን እንደኔም እያለች ያወራች ነበርና እንግዲህ ለመራዊት አሁን ሁሉንም ነገር ነገረቻት ማለት ነው። በቀጣይ ቪዲዮ እናየዋለን ምን እንደሚፈጠር ባላውቅም። እንግዲህ መሩዬ ከዛሬ ጀምሮ እኔ ጓደኛሽ አይደለሁም፣ ምክንያቱም ሚስጥር መደበቅ ጀምረሻል። እኔ እኮ ጥሩ ጓደኛ አለችኝ የውስጤን ማውራት እያልኩ ነው የምተማመድብሽ። አንቺ ግን ከቅርብ ጊዜ ወዲህ ድብቅ ሆነሽ ምናምን። መሩዬ ፈልጌው እኮ አይደለም ግን ነገሮች አስገድደውኝ ነው ምናምን አትላት። በቃ ከዛሬ ጀምሮ ምናምን ስትላት እሺ በቃ እነግርሻለሁ ሁሉንም ነገር አለቻት ማለት ነው። ኪሩቤልም እንግዲህ አባባ ይሙት እስኪ እውነቴን ነው ብለሽ ማይ ቢላትም ያን ያክል ርቀት መሄድ የለብንም አለችው ማለት ነው። አየሽ ይሄ ውሸት ነው፣ ከእውነት የራቀ ነው። ስለዚህ እውነቱን ንገሪኝ ቢላትም መናገር አልፈለገችም። ኪሩቤል ደግሞ እውነቱን ብትነግሪው ምን ይሆናል? ምንም እኮ የሚሆነው ነገር የለም አይደል እንዴ? እናቱን እኮ ኪራ አይደለም ወይ ማንም ሰው አይደለም ያሳመማት። ይሄ እንግዲህ ፈጣሪ ነው፣ ፈጣሪ ይማራት። ስለዚህ ኪሩቤል ደግሞ እናቴ በካንሰር በሽታ ታመማለች ብሎ ጽናትን ሊጠላት መቼም አይችልም። በቃ የኪራን ደስታ ነው የሚፈልጉት። ጽናትን አግብተው ያስደስታቸዋል። እና ከጽናት የበለጠ ማን ነው አሁን እንዴ? እቺ ፍልጥ ጥርስ የክረምት በቆሎ የመሰለ አራጉድ። እኔስ እንደው ክፉ ልታናግረኝ ነው የምሬን። የፊት ጥርሷን አይታችሁታል? ሁለት ጥርሷ የመስከረም በቆሎ የመሰለ የምሬን እኮ ነው ብላችሁ። ግን ልጅቷ እንደ ሶሲም አይደለችም፣ ደህና ናት። ግን በኋላ ላይ ካልተቀየረች ማለት ነው ደህና ናት። ክብር ነገር አላት ትንሽም ቢሆን ማለት ነው። ግን ያው አለባበሷ እንዳለ ሆኖ
እና ጽናትዬ እባክሽን ልጁን አታስጨንቂው፣ የምር አታስጨንቂው፣ ተናገሪ እንዴ። እሱ እንደዚህ በቃ የምር ከልቡ ነበር አሁን ጽናትን የወደዳት ማለት ነው። ግን ደግሞ እንደዚህ ገና 15 ቀን እንኳን ሳይሞላ ፍቅራችሁ ውሃ ቸለሳችሁበት። እንግዲህ ይሄ ሁሉ የአባባ ውጤት ነው። አባባ ግን ሁለተኛ ወደዚህ እንዳይመጡ ኧረ ወዲያት